ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። ከፍተኛ የውጭ ምንዛሬ ወጥቶባቸው ከሚገዙ ምርቶች መካከል መድኃኒቶችና የሕክምና ግብዓቶች በዋነኝነት ተጠቃሽ ናቸው። ታዲያ እነዚህ መድኃኒቶች በሀገር ውስጥ አምራቾች እንዲመረቱ ለማስቻል የተለያዩ ስራዎች እየተከናወኑ ይገኛሉ። መንግስት የሀገር ውስጥ አምራቾችን ለማበረታታት የተለያዩ ፖሊሲዎችንና መመሪያዎችን ተፈጻሚ ያደረገም ይገኛል። ባልደረባችን ሃይማኖት ወርቁ አጠቃላይ የፋርማሲውቲካል ዘርፉን የተመለከተ ዝግጅት አሰናድታለች። እሱን እንከታተል። ኢትዮጵያ በከፍተኛ የውጭ ምንዛሬ ከምታስገባቸው ምርቶች መካከል መድኃኒቶችና የሕክምና ግብዓቶች በዋናነት ተጠቃሽ ናቸው። መንግስትም እነዚህ ምርቶች በሀገር ውስጥ እንዲመረቱ ለማስቻል የተለያዩ ስራዎችን ያከናወነ ስለመሆኑ ይገልጻል። ለመሆኑ እንዳጠቃላይ የሀገር ውስጥ የመድኃኒት አቅርቦት ድርሻ ስንት ደርሷል? ቁጥሩን ስለማሳደግ ምን አይነት ስራዎች እየተሰሩ ነው የሚለውንና እንዳጠቃላይ የፋርማሲውቲካል ዘርፍ ለሀገር የኢኮኖሚ እድገት እንዲሁም ደግሞ የውጭ ኢንቨስትመንትን ለመሳብ ምን ያህል አቅም የሚሆን ነው ስንል በዛሬው የኢትዮ ቢዝነስ ዝግጅታችን በስፋት እንመለከተዋለን። አብራችሁን ቆዩ። በቅድሚያም እንዳጠቃላይ ያለው የመድኃኒት አቅርቦት ስርዓት ምን ይመስላል የሚለውን እናንሳ። ኢትዮጵያ መድኃኒት አቅራቢ አገልግሎት በሀገራችን የመድኃኒት መዘርዝር ብዙ ነው። ኢሴንሻል ሜዲሲን የሚባለው በጣም ብዙ ነው። መሰረታዊ መድኃኒቶች የሚባለው ከዛ ውስጥ ግን እኛ እናቀርባለን። ማህበራዊ ጠቀሜታው የህይወት አድን ስርዓቱ በጣም ውስን የሆኑ መድኃኒቶች ደግሞ አሉ። ይሄን ሁሉ አጠቃለው የምናቀርባቸው መድኃኒቶች ለይተናል በሊስት ደረጃ ማለት ነው። አንዱ የሁለት አይነት መድኃኒት ነው የምናቀርበው። በፕሮግራም የሚመጣ ይባላል። ይሄ ለማህበረሰባችን በነፃ የሚሰጡ ናቸው። ለምሳሌ ክትባት ነፃ ነው በኢትዮጵያ እንደምታቂ። ይሄ በዚህ ተቋም ነው የሚቀርበው። የኤችአይቪ፣ የወባ፣ የቲቪ መድኃኒት የፕሮግራም እንላቸው ናቸው የእናቶችን ጨምሮ። ይሄ በዘርፉ በጣም ትልቁ ቮሊዩም ያዘ ነው። ሁለተኛ መደበኛ የምንለው ነው ወይም ደግሞ መሰረታዊ መድኃኒቶች የምንላቸው ናቸው። የስኳር፣ የግፊት፣ የካንሰር መድኃኒቶች ናቸው። 255 መድኃኒት በመደበኛነት የሚቀርቡ ናቸው። ኢትዮጵያ ባለፉት አመታትን ስናየው የሀገር ውስጥ አምራቾች በጣም ዝቅተኛ ነው የምናያቸው። የ3-4 አመት እንኳን ስናይ ከሀገር ውስጥ አምራቾች ድርሻ 8% ብቻ ነው። በጣም 8%። ይሄ እንግዲህ 92% ከውጪ ነው የሚገባ ማለት ነው። 92% ከውጪ ይገባል ማለት አብዛኛው መድኃኒት የውጭ ምንዛሪ ይፈልጋል፣ ማጓጓዣ ይፈልጋል። ብዙ ውጣ ወረዶችን አልፎ ነው አገራችን የሚደርሰው። የአገር ውስጥ አምራቾችን እናበረታታ፣ እናጠናክር፣ አገር ውስጥ ማምረቱን ጀምር ሲባል በተለይ ፖስት ኮቪድ ዓለም ከኮቪድ ተምሮ ብዙዎቹ ወደዚህ የገቡበት አለና እኛም ባለፉት 3 አመታት አገር ውስጥ አምራቾችን ለማጠናከር ብዙ ሰፊ ስራዎች ተሰርተዋል። 8 የነበረውን አምና 36% አካባቢ ነው። ዘንድሮ ደግሞ ወደ 41 አካባቢ እናደርሳለን። በብር ደረጃ እንኳን ብናይ የዛሬ 3-4 አመት 1.5 ቢሊዮን ነው በብር በዋጋ ደረጃ ሀገር ውስጥ የምናገኘው። ዘንድሮ ግን አምርቱ ብለን የሰጠናቸው ያመረቱ ያሉት በእደት ግን የሚገባ ስናየው 11.8 ቢሊዮን ብር ነው ማለት ነው። ይሄ በጣም ትልቅ እድገት አሳይቷል እንደምታዩና በቁጥርም ደረጃ በጣም ትንሽ ናቸው። ዛሬ ላይ ወደ 97 አካባቢ ደርሰዋል። 97 መድኃኒት ደርሰዋል። አንዳንድ አዲሶቹ ተጨምረው ወደ 100 ምናምን ይገባሉ ብዬ አስባለሁ። በቀጣይ ባለፉት ጊዜያት በአቅማችን ማምረት ያልቻልንባቸው ሁኔታዎች አሉ። እነዚህ እንግዲህ በጣም በርካታ ተግዳሮቶች ነበሩ። እነዚህ አሁን ያሉት አቅማቸው ግን ለመንግስት የሚቀርቡትን የሕክምናና መድኃኒቶችን ለማቅረብ እስከ 41% ማቅረብ የሚችል አቅም አላቸው። ባለፉት ጊዜያት ግን እስከ ወርዶ እስከ 8% የደረሰበት ሁኔታ ነበር። እንግዲህ በተለያዩ ምክንያቶች ውጫዊና ውስጣዊ ምክንያቶች ነበሩ። እነዚህን ተቋቁመን በአሁኑ ሰዓት ወደ 41% ላይ ደርሰናል። እንግዲህ በቫልዩ ደረጃ ወይ ደግሞ በዋጋ ደረጃ ብትወስጂ በተለይ ለመንግስት ባለፈው አመት ወደ 4.5 ቢሊዮን የሚጠጋ መድኃኒትና ሕክምና መገልገያ አቅርበናል። ለመንግስታዊ ተቋም ለኢትዮጵያ መድኃኒት አቅራቢ አገልግሎት ድርጅት በዘንድሮ አመት ደግሞ ወደ 12.5 ቢሊዮን የሚጠጋ መድኃኒትና ሕክምና መገልገያ
ለማቅረብ በዝግጅት ላይ እንገኛለን። ስለዚህ ጥሩ አቅም ላይ ነው ያለነው ማለት ነው። በሀገር ውስጥ አምራቾች የሚመረቱ መድኃኒቶችና የሕክምና ግብአቶች ከውጭ እንዳይገዙ የሚከለክለውና በሀገር ውስጥ አምራቾች የማይመረቱ መድኃኒቶች ጠቀሜታቸው ታይቶ ከውጭ እንዲገዙ የሚፈቅደው መመሪያ ከሰሞኑ ይፋ መደረጉ የሚታወቅ ነው። ታዲያ ይህ መመሪያ የሀገር ውስጥ ፍላጎት በሀገር ውስጥ አምራቾች ሙሉ ለሙሉ ተሸፍነው ነው ወይ? ጥራታቸውስ እንዴት ይታያል ስንል ጠይቀናል። ይህ መመሪያ ዋና ዓላማ የሀገር ውስጥ አምራቾችን ማበረታታት ነው። ብዙ ሰፊ ስራዎች ተሰርቶበታል። በአንቀጹ ደረጃ መያዛቸው አለ። መድኃኒቶች ሀገር ውስጥ የሚመረቱበት ብዙ ሀገራት የራሳቸው ድጋፍ ያደርጋሉ ለሀገር ውስጥ አምራቾች። አንዳንዶቹ ከሌላ ጋር የሚወዳደሩበት ፕራይስ የመቀነስ፣ ሁለተኛ ቫልዩ አዲሽን አገር ውስጥ ጥሬ ዕቃ ቫልዩ የሚያደርጉ ከሆነ ይሄን የሚቀንስበትና በኢቫሉዌሽን የሚጨምሩበት አለና አገር ውስጥ ተችሎ ነው ወይ ይሄ መመሪያ ወጣ? ይሄ መመሪያ የሀገር ውስጥ አምራቾችን ማበረታታት እስከሆነ ድረስ እነሱ ማምረት እስከቻሉ ድረስ ለምንድን ነው ወደ ውጭ የምንነደው የሚለውን አንዱ እንድንይዝ ስለተፈለገ ነው ማለት ነው። እዚህ ሀገር ውስጥ እያለ በዋጋ የተሻለ ከሆነ በጥራታቸው የተረጋገጠ ከሆነ ለምንድን ነው ውጭ የምንነደው? ራስን እንችላለን። ዓለም ተለዋዋጭ ሁኔታ ነው ያለው። ስለዚህ በዚህ ተለዋዋጭ ሁኔታ ውስጥ ብዙ ነገር ይከሰታል። ዓለም ኮቪድን ስላየን አገራት በር ዘግቶ ነበር። ስለዚህ ራስን መቻል ከምን ጊዜም ቅድሚያ የሚሰጠው ጉዳይ ነውና ይሄ ቅድሚያ ለመስጠት ታስቦ ነው ማለት ነው። ሁለተኛ ከጥራት ጋር ታይዞ የሚነሳው የኛ የአገራችን የጥራት ደረጃ አሁን በኢትዮጵያ ምግብ መድኃኒት ባለስልጣን ነው እየተደረገ ያለው። እያንዳንዱ ሀገር ውስጥ ምግብ መድኃኒት ቴስት ይደረጋል። ጥራታቸው የተረጋገጠ ቅድሚያ ይሰጣል። የማህበረሰባችን ሴፍቲ ቅድሚያ ነው የሚሰጠው። የፈለገ ሎካል ማኑፋክቸረር ቢኖር ጥራቱን የማያስቀድም ከሆነ የፈለገ ቢኖር ሀገር ውስጥ ላንገዛ እንችላለን። ለምን? ጥራቱ ነው ቅድሚያ የሚሆነው፣ ሴፍቲ ነው ቅድሚያ የሚደረገውና ሴፍቲው ጎን ለጎን ተደርጎላቸው እየተጣራ እየተደገፉ በጣም ጥራታቸው የተረጋገጠ በአገር ውስጥ ብቻ ሳይሆን ዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ ነው እየተሰራበት ያለው። አገር ውስጥ መድኃኒትን ስናቀርብ ከጊዜ ከበጀት አንጻር የሚያመጣቸው ለውጦች አሉ። ውጭ ምንዛሪ የሚወጣ የነበረውን ሁለቱ ሜጀር ቅድመ ተጠቀስኩልሽ የጓንትና ስሪንጅ እንኳን ብንወስድ ጎዝ አሁን ኢትዮጵያ ጥጥ አምራች ሀገር ናት። በየቦታው አለን። ጥራቱን የጠበቀ ሮ ማቴሪያል በዛ ደረጃ የሚገኝ ከሆነ ጎዝ ከሀገር ውጭ መግባት ምንም የለበትም። አሁንም በጥሩ ደረጃ እያቀረብን ነው። ከሀገራችን ውስጥ ምንም አይነት ጎዝ ከውጭ አናቀርብም፣ በምንም መልኩ አናቀርብም። ጓንትም ስሪንጅም እየተካን ስነድ የምናስቀረው የውጭ ምንዛሬ እንዳለው ነው፣ የጊዜ እንዳለው ነው። ግን የሀገር ውስጥ የስራ ፍሰትን ይጨምራል፣ የስራ እድልን ይፈጥራል። ኢንቨስትመንት ነውና ብዙ ፋብሪካዎች የሚኖራቸው የሰው ኃይል ይጨምራል። ስለዚህ የሀገር ውስጥ የስራ እድልን የሚፈጥር ነው ማለት ነው። በዛ ደረጃ ውጭ ምንዛሬ ከማስቀረት ባለፈ ሀገር ውስጥ እንዲቀር የሚያደርግ በመሆኑ ይሄ የሚበረታታ ነው። የሀገር ውስጥ ምርቶችን የመጠቀም ፍላጎት እንዲጎለብት ከውጭ በሚገቡ ምርቶች ላይ ያለንን ጥገኝነት መቀነስ ግድ የሚል ጉዳይ ነው። ለመሆኑ የሀገር ውስጥ ምርት ድርሻን ለማሳደግ መንግስት ለአምራች ኢንዱስትሪዎች ምን አይነት ማበረታቻዎችን እያደረገ ነው ስንል ጠይቀናል። መንግስት ለሀገር ውስጥ አምራቾች ሰፊ ትኩረት ነው የሰጠው። አንዱ የፖሊሲ ሺፍት የሚባለው የሀገር ውስጥ አምራቾች የሚበረታቱበት ስርዓት በጤና ሚኒስቴር ውስጥ እንዲዋቀር ተደርጓል። ይሄ እንዳልኩሽ ገዢ አለ፣ ተቆጣጣሪ አለ፣ ድጋፍ ሰጪ አለ፣ ምርምር የሚሰራ አለ። ይሄ ሁሉ ተደምሮ አላማው ሎካል ማኑፋክቸሪንግ ማበረታታት ነው ሀገር ውስጥ አምራቾች። ሁለተኛ የፖሊሲ ሺፍት የሚደረጉት ሀገር ውስጥ አምራቾች የሚያቀርቡትን መድኃኒት በሰፊ በተራዘመ የኮንትራት ግዢ እንዲሆኑ ነው ቅድም ያልኩሽ የ7 ዓመት። ሶስተኛ በመመሪያ ውስጥ የተጠቀሱት ለምሳሌ ቫልዩ አዲሽን አለ። በፊት እንግዲህ 35% ነው ቫልዩ አድ የሚያደርጉ ከሌላ ጋር ሲወዳደሩ 25% ይሰጣቸዋል። አሁን ግን በአዲሱ መመሪያ
እስከ 100% የሚያቀርብ ካለ እስከ 100% 99% አገር ውስጥ ጥሬ ዕቃ ምንም ከውጭ የማይፈልግ ካለ ቅድሚያ ለሱ ነው ይሰጣል ይላል። በዋጋ ደረጃም በውድድር ደረጃም ማለት ነውና ይሄ በጣም ያበረታታል። የመንግስትም የግዢ ፖሊሲ የመንግስት የግዢ ፖሊሲ በተለይ መድኃኒት እንግዲህ በባህሪው በጣም ለየት ያለ ነው። እስካሁን ድረስ የነበረው መድኃኒቶችን በመደበኛው የዕቃ አገዛዝ ስርዓት ነው ሲገዛ የነበረው። ስለዚህ ከዛ ወዲህ ያን በመለወጡ ምክንያት በጣም እየተለቃቀ ነው። የውጭ ድርጅቶችን በጣም በርካታ እየመጡ ያሉበት ሁኔታ ያለ እስከ አዋጅ ማውጣት ድረስ የደረሰው የግዢ መመሪያዎች ተሻሽለዋል። እንደዚሁም ደግሞ የግዢ ጣሪያ ነበረ በአገር ውስጥ ለምሳሌ አንድ የአገር ውስጥ መድኃኒት አቅራቢ ከ50 ሚሊዮን በላይ ለመንግስት ማቅረብ አይችልም በጨረታ በአንድ ጊዜ። ነገር ግን በአሁኑ ጊዜ ያ ጣራም ተነስተዋል፣ አዋጆች ተሻሽለዋል፣ ደንቦች ተሻሽለዋል። እንደዚሁም ደግሞ በተለይ ከጉምሩክ ኮሚሽን ጋር በተያያዙት ካሁን ቀደም በፍተሻ ላይ የሚቆዩት ጊዜያት እንደዚሁም የቀረጥ ላይ በነበሩ ሁኔታዎች እነዚህ ሁሉ ተሻሽለው በአሁኑ ሰዓት ኢትዮጵያ በጣም በጥሩ ሁኔታ ላይ ነች ብዬ ወስዳለሁ።